በዛሬ ዕለት እጅግ በጣም የሚያስገርም ነገር ተሰምቷል። በተለይ እንግዲህ በሚገርም ሁኔታ በዛሬ ዕለት አብርሃምና ሩታ እንደታረቁ ተሰምቷል። በተለይ እንግዲህ ያው የታረቁት በስራ ምክንያት ያው ግዴታ ወደ ዱባይ ሄዶ አብሮ አንድ ስራ ሊሰሩ እንደሆነ ተሰምቷል። እንግዲህ ወደ ዱባይ ሊጓዙ እንደሆነም አንድ መረጃ ወጥቷል። እሱ ብቻ አይደለም እንግዲህ ያው በጣም በሚገርም ሁኔታ ዳኒም ሄርሜላም ጭምር ወደ ዱባይ ጉዞ እንደሚያደርጉ በዛሬ ዕለት ለማወቅ ችለናል። እሱ ብቻ አይደለም በጣም ብዙ ነገሮችም ሲባባሉ ነበረ። እሱም ብቻ ሳይሆን እጅግ በጣም በሚያስገርም ሁኔታ ደግሞ ያው ትኬት የቆረጡትም ኢቨን እንግዲህ ቪዛቸውም ጭምር በሶሻል ሚዲያ በደንብ ሲጋራ ነበረ። ያንን ነገርም አስመልክቶ አብዛኛው ሰው የራሱን ሀሳብ ሲሰጥ ነበረ። ጉዳይ ላይ ባርጌ የምነግራችሁ ነገር አለ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንድረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በዛሬ ዕለት አብርሃምና ሩታ ተገናኝቶ ነበሩ። ያው እንግዲህ ትላንትና በጣም ብዙ ነገሮችን ስትል ነበረ። በተለይ ሩታ ያው አብርሃምን ይቅርታ እንድትጠይቅ በተደጋጋሚ ሲጠይቋት ነበረ እንደ እዩ። እንግዲህ በስተመጨረሻ እሷም ይቅርታ ለመጠየቅ እንደወሰነችና በስራ ምክንያትም ግዴታ አብሮ የሚሰሩ ስራም እንዳለ ያንን በማስመልከት እንግዲህ ይቅርታ ተባብሎ በስተመጨረሻ እንግዲህ ያው አብሮ እንኳን ለመኖር ባያስቡም ወይም ደግሞ ወደፊት አብሮ እንኳን ለመኖር ባይወስኑም አሁን ላይ በትንሹ እንኳን በስራም አጋጣሚ ሰላም እንዲወርድም ስለፈለጉ ሰላም እንግዲህ ተባብሎ ሁሉም ነገሮችም ያው እንዲስተካከል አትሊስት እንኳን ነገሮችም መስመር እንዲይዙ እዛም ሄዶ ስራ ላይ ስራቸው እንዳይበላሽ ይቅር ተባብሎ ወደ ጉዟቸው እንደሄዱ በዛሬ ዕለት ተሰምቷል። እንግዲህ ጉዟቸውን ዛሬ አላረጉም። በእርግጥ ያው ነገር ግን አሁን ላይ ያው ትኬትም ተቆርጧል። ሁሉም ነገሮችም ሬዲ ሆኖ አልቋል። በቅርቡ ወደ ዱባይ ከች ይላሉ ማለት ነው። በተለይ እንግዲህ ወደ ዱባይ ሄዶ አንድ ትልቅ ማስታወቂያ ለመስራትም እንደወሰኑና ያንንም ማስታወቂያ እንግዲህ ያው ሲነጋገሩበት የነበረ ጉዳይ ነው። ከዚህ በፊትም በተደጋጋሚ አብርሃምም በዚህ ጉዳይ ላይ ሲነጋገር ነበረ ከማስታወቂያው ድርጅቱ ጋራ። እንግዲህ በስተመጨረሻ ስምምነት ላይ ደርሷል። ስለዚህ እንግዲህ አብርሃም ብቻውን መስራት አይችልም። ያንን ማስታወቂያ ስለሆነ ግዴታ ሩታ መታ ከሱ ጋር እንግዲህ ሆና መስራት አለባት ተብሎ እንግዲህ ያንን ሐሳብ ሲያስቀምጡ እንግዲህ በስተመጨረሻ አብርሃምም በዚህ ጉዳይ ላይ ተስማምቶ ለሩታም እንግዲህ ያለውን በመሃል በተለይ እጅግ በጣም ከባድ ሁኔታ ውስጥ ስለነበሩ ያለውን ነገር ለጊዜውም ቢሆን ፈቶ በሰላም እንግዲህ ስራቸውን ሰርቶ ወደ ሀገራቸው ለመመለስም ግዴታ ስለሆነባቸው ለጊዜውም ቢሆን ይቅር እንደተባባሉ አንድ መረጃ ወጥቷል ማለት ነው። እሱ ብቻ አይደለም እንግዲህ በዚህ ጉዳይ ላይ በጣም ብዙ ሰዎችም ይሳተፋሉ ተብሎ ይጠበቃል። በተለይ እንግዲህ ሄርሜላና ዳኒም ጭምር ወደ ዱባይ ይጓዛሉ። ያለው ነገር እንግዲህ ያው የስራ አጋጣሚ ብቻ ነው፣ ሌላ ነገርም እንዳልሆነ በግልጽ ሲናገሩ ነበረ። ያንን ለማስረዳት እንግዲህ በዛሬ ዕለትም ቪዲዮ ሊሰሩ ይችላሉ። ነገር ግን ማወቅ ያለባችሁ ነገር በአሁን ሁኔታ ላይ እንግዲህ ምንም አዲስ ነገር እንዳልተፈጠረ ልነግራችሁ ፈልጋለሁ። በተለይ እንግዲህ አብዛኛው ሰው ማለት ይቻላል ሩታና አብርሃም ታርቀዋል፣ በጣም ብዙ ነገሮች ተከስተዋል፣ አንዳንድ ነገሮችን ብሎ የሚናገሩ ሰዎች አሉ። ያ ሁላችንም እንግዲህ የምናውቀው ጉዳይ ነው። ከሚዲያ የሚሸሸግ ነገር የለም። ነገር ግን መሀላቸው ያለው ምንም እንኳን ቢጠብም ወይም ደግሞ እንደ በፊቱ እንኳን በጣም ከባድ የሆነ ጸብ እንኳን ባይኖርም ነገር ግን ያው ለስራቸው ሲሉ ይህንን ነገር ለአንዴና ለመጨረሻ ጊዜ አቁሞ ወይም ደግሞ ጥላቸውን አቁሞ እንግዲህ ያው ወደ ስራቸው ለመጓዝም ዝግጅት ላይ እንዳሉ ተሰምቷል ማለት ነው። እጅግ በጣም በሚያስገርም ሁኔታ እንግዲህ ሩታም በትላንትናው ዕለት ይህንን ሰላም እንደምትፈልግ በተለይ ከአብርሃም ጋራም ከሌሎችም ሰዎች ጋራ ያላትን ሰላም እንደምትፈልግ በግልጽ ስትናገር ነበረ። ያው ብዙንም ይቅርታ ጠይቃ ሁሉም ነገሮችን ለማስተካከል እየሞከረች እንደሆነ እሱ ብቻ አይደለም ከጋሽዬ ጋራም በስልክም በተደጋጋሚ እያወሩ እንደሆነ በጣም ብዙ ነገሮችን አንስታ በትላንትናው ዕለት ስትናገር ነበረ። እሱ ብቻ አይደለም በጣም ከባድ የሆነ ጥያቄም ተጠይቃ ነበረ። እንግዲህ አብርሃምን ትወጃለሽ ወይስ አትወጂም? አሁንም ድረስ እንግዲህ ስሜት አለሽ ወይስ ለአብርሃም የለሽም የሚለውን ነገር በግልጽ ሲጠይቋት ነበረ። በዚህ ጉዳይ ላይ እንግዲህ አብርሃምን እንደምትወደው እንደምታፈቅረው ከዚህ በፊት በተደጋጋሚ ስታወራ እንደነበረ ሁላችን የምናውቀው ነገር
ነገር ነው። እንግዲህ አሁንም ቢሆን እንደማጠላ ወይም ደግሞ ያንን ነገር ውስጥ እንዳልገባች በሱ ላይም ተስፋ ለመቁረጥ እንኳን ጫፍ ላይ እንዳልደረሰችም ጭምር በግልጽ ተናግራለች ማለት ነው። በዚህ ጉዳይ ላይ ከዚህ በፊት ታስታውሳላችሁ አብርሃምም ተመሳሳይ የሆነ ጥያቄ ተጠይቆ ነበረ። ነገር ግን በጣም በሚገርም ሁኔታ የአብርሃም መልስ እጅግ በጣም ብዙ ሰዎችን አስደንግጦ ነበረ። በተለይ እንግዲህ ከተናገራቸው ነገሮች ውስጥ በጣም የሚምታታ ነበረ። ያው እንግዲህ ሄርሜላ ወይስ ሩታን ትመርጣለህ ተብሎ ሲጠየቅ እጅግ በጣም በሚገርም ሁኔታ እንግዲህ ሄርሜላም ሩታም ሳይል ብዙ ነገሮችን ሲናገር ነበረ። መልሶ እንግዲህ ለጠየቀው አካል ያንን ጥያቄ መልሶ እንዳቀረበም ሰምተናል። በጣም ብዙ ነገሮችን ግራ እንደተጋባ ወይም ደግሞ አሁን ላይ ያለው ነገር እንግዲህ እጅግ በጣም ግራ ገብቶት እንደሆነ በግልጽ ሲናገር ነበረ። በተለይ እንግዲህ ሁለቱም አርግዟል፣ ስለዚህ ምን አይነት ውሳኔ መወሰን አለብኝ ብሎ በጣም በተደጋጋሚ እንግዲህ ግራ እንደተጋባ ያንን ሐሳቡን ሲገልጽ ነበረ። እውነት ለመናገር እንግዲህ እኛም ከዚህ በፊት የተናገርነው ነገር አንድ ነገር አለ። አብርሃም እንግዲህ በራሱ ጊዜ ችግር ውስጥ ይገባል። ነገር ግን ከዛ ችግር ውስጥ ሰዎች እንዲያወጡት ይፈልጋል። እንግዲህ በተደጋጋሚ ያንን ነገሮችን እያደረገ ነው። አሁንም ቢሆን እንግዲህ ያው ችግሩ ቢፈታም ወይም ደግሞ መልካም እንኳን ቢሆን ተመልሶ ችግር ውስጥ የመግባት እድሉ ከፍተኛ ነው። እንግዲህ ከራሱ ቢጀምር ወይም ደግሞ እኔ ምንድነው ያጠፋሁት? እኔስ ምን እያረኩ ነው? እስከዛሬ ድረስ ያደረኩት ነገር ትክክል ነው ወይስ አይደለም ብሎ እንግዲህ ራሱን መገምገም እንዳለበት ወይም ደግሞ ራሱን ማየት እንዳለበት ነው እኛም የራሳችን ምልከታ ስንሰጥ የነበረው። እንግዲህ አብርሃም አሁን ላይ ያለው ሁኔታ ግዴታም ስለሆነበት በተለይ በስራ ምክንያት ግዴታ ወደ ውጭ ሀገር ሄዶ ይህን ማስታወቂያና ስራውን ሰርቶ ለመመለስ ግዴታ ስለሆነ አሁን ላይ በተለይ ከሩታ ጋር ያለውን ነገር ለጊዜውም ቢሆን ሰላም ለመፍጠር ተስማምተዋል ማለት ነው። እንግዲህ ይቅር ተባብለዋል። ብዙ ነገሮችን ሲነጋገሩ ነበረ። ኢቨን እንግዲህ የሚሰሩትን ስራዎችም ጭምር ቁጭ ብሎ ዲስከስ ያደርጉ ነበረ። በዚህ ጉዳይ ላይ በጣም ብዙ ነገሮችን ለማድረግም ኢቨን እንግዲህ ወደ ሰላማዊ ህይወት ለመመለስም አይነት ነገር የሚመስል ንግግሮችንም ጭምር ሲያደርጉ ነበረ። በዚህ ጉዳይ ላይ እንግዲህ ሄርሜላ ያው ተሳትፋለች። ነገር ግን በጣም በሚገርም ሁኔታ ሄርሜላ ደስተኛ አልነበረችም። እሷም ብትሆን እንግዲህ ያው ከዚህ በፊት የተያዘ ቀጠሮም ስለሆነ ይህንን ስራ እንግዲህ መተው ከባድ ስለሆነባት እሷም ጭምር ከነሱ ጋር ወደ ዱባይ ለመጓዝም ወስናለች ማለት ነው። በዚህ አጋጣሚ እንግዲህ ዳኒም ጭምር ወደ ዱባይ እንደሚሄድም ተረድቻለሁ። በተለይ እንግዲህ ዳኒ ይሄዳል፣ ለምንድን ነው የሚሄደው የሚለውን ነገር ደግሞ በስፋት ለመቃኘት ሞክሬያለሁ። ዳኒ እንግዲህ የሚሄድበት ምክንያት እንዳለው በተለይ ወደ ዱባይ ሄዶ አንዳንድ ስራዎችም ጭምር ከነሱም ጭምር ጋራ እንደሚሰራም ያ ካምፓኒ እንግዲህ ከዳኒ ጋራ ተነጋግሮ ጨርሷል ማለት ነው። አሁን ላይ ደስ የሚል ነገሮች የሚፈጠሩ ይመስለኛል። ወደ ዱባይ ከሄዱ በኋላ እንግዲህ የድሮ ትዝታቸው የድሮ ትውስታቸው ሊመለስ ይችላል። በተለይ እንግዲህ ሁላችሁም ታስታውሳላችሁ አብርሃምና ሩታ የተጋቡት እንግዲህ ዱባይ እንደሆነ ሁላችን እናስታውሳለን። እንግዲህ ያ ትዝታቸው ራሱ ሊቀሰቀስባቸው ይችላል። እንግዲህ ምንም አማራጭ የላቸውም። ያላቸው አማራጭ አሁን ላይ ስራቸውም ሰርቶ ወደ ቤታቸው መመለስ ስለሆነ መዝናናትም ካለባቸው እንግዲህ በስሱ አድርጎም ቢሆን እዛ ሆኖ ይዝናናሉ፣ ስራቸውንም ጭምር ይሰራሉ። አንዳንድ ኢትዮጵያኖችንም ጭምር ያገኛሉ። በተለይ በዩቲዩብ የተዋወቁትን ሰዎችን እንግዶችም ጭምር ለማግኘትም እንደወሰኑ ያንን ሀሳባቸውን ሲገልጹ ነበረ። እንግዲህ አብዛኛው ሰው ሲያነሳ የነበረ አብርሃምና ሩታ ታረቁ ተብሎ በስፋት ሲነገር የነበረው ታርቀው ከልባቸው አንድ ላይ ለመኖር ሳይሆን አሁን ላይ ባለው የስራ ሁኔታ ግዴታ አብሮ የሚሰሩት ስራ ስላለ ለጊዜውም ቢሆን ሰላም ለማውረድ ሲሉ ይህንን ይቅር ወይም ደግሞ እንግዲህ ይቅር እንደተባባሉ ወይም ደግሞ ይቅርታ እንደተደራረጉ ያንን መረጃ ነው እኛም ያገኘነው የሚያሳየው። አዳዲስ ነገሮች ይኖራሉ ብዬ አስባለሁ በቅርቡ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።